ጉባኤ ውስጥ የሆነ መድኃኒት የያዘ ሰው ነው የማየው። መድኃኒት ማለት ራሱን ለመግደል የሚገል መድኃኒት የያዘ ሰው ነው የማየው። እኔ ዛሬ የሞትን ቀን እግዚአብሔር እንደሚሽር አይቻለሁ። ተዘጋጅተሃል? እግዚአብሔር የሚገል መድኃኒት የያዘውን ሰው ያሳየኛል። ጌታ ተናግሮ ካስመለጠኝ አመልጣለሁ፣ ካልሆነ ራሴን አጥፋለሁ ብሎ መድኃኒት የያዘ ሰው ነው። የሚገል አጥፊ መድኃኒት ደብቆ የያዘ ሰው ያለው ዛሬ ጠዋትም ከሰዓትም ሞክራለሁ። እግዚአብሔር የሚወደኝ ከሆነ ያስመልጠኛል፣ ካልሆነ ራሴን አጠፋለሁ፣ ጭንቀቴ ብዙ ነው፣ ሐዘኔ ብዙ ነው ብሎ የተዘጋጀ ሰው አያለሁ። ምንድን ነው? መድኃኒት ነው። ምን ልታረግ? በቃ ተስፋ በመቁረጥ ዛሬ አምላክ ካልተናገርከኝ ከዚህ መድኃኒት መቼ ነው የምትገላግለኝ ብዬ ሲከኔ ጋሩ ይሄ መድኃኒት የምን መድኃኒት? ጮጋራ የሚበጣጥስ የሚገል ዛሬ እግዚአብሔር ካልተናገረ ራስሽን ለማጥፋት ነው ወስነሽ ጮጋራ የሚበጣጥስ የናዝሬቱ ኢየሱስ ጣልቃ ገባ። አሜን። የምናገለግለው ጣልቃ ገባ። አሜን። ጮጋራዋ አይበጣጥስም። አሜን። መድኃኒቷ እዚህ ይቀበራል። ፈውሷን ይዛ ትሄዳል። አሜን። ማዬ አሜን። ኢየሱስ ሰለቸኝ፣ መድኃኒት መዋጥ ሰልችቶኛል። ስሚ፣ ጌታ ኢየሱስ እንደዚህ ነው ያለ፣ ከዚህ ሰዓት ጀምሮ ያንቺን ለቅሶ ወደ ሳቅ። አሜን አሜን። አባቴ ዛሬ ቅዳሜ በተባለ ቀን እግዚአብሔር ካልተናገረ ይሄንን መድኃኒት ጠጥቼ ሞታለሁ ብላ ወስና ነው የመጣችው። ይሄንን ደግሞ እግዚአብሔር የተሰወረውንና የጠለቀውን የሚመረምር አገኘ። አሜን። የሞቷ ቀን ተቀየረ። አሜን። ገና ረጅም እድሜ ትኖሪያለሽ። አሜን አሜን። አትሞችም። አሜን አሜን። ቱካጂ ማሰንታሪያ የኤችአይቪ ታሪክ ይቀየር። አሜን ይቀየር። አሜን። ማይ ኤችአይቪ የምታመም ሰው ታውቂያለሽ? እኔው ራሴ ነኝ። እስኪ ወደ እኔ ነኝ። ከዚህ ሰዓት ጀምሮ ጣላትና ሂድ ጣላትና ሂድ ጣላትና ልቀቃትና አንተ በረሃማን ልሄድ አዛለሁ። ምን ልታደርጋት ነው? የበረሃ ጓደኛት እባክህ አንተ ካዛ ውስጥ ለምንድን ነው የምታወጣ? አንተ ማነህ አንተ? እኛ ብዙ ነን። በእናትህ ስንት ናችሁ? እኛ ከበረሃ ተሰባስበን የመጣ ነው እኮ። ከየት ነው የመጣችሁት? ከጂጂጋ ከቀብሪ በያ ከደጋቦር ከሞያሌ ሌላ ቦታስ የት ነው? አራስ ረገጠችበት እሳት ናሳል ቆይ ምን ልታደርጋት ነበር አንተ ክፉ? አልቃለች። ምን አለች? አልቃለች። ምን አድርገህ ነው የጨረስካት? የታለችና ነው ከዚህ በፊት በምን አስጨንቃታል? አንድ ባንድ እንድትናገር አዛል። አሁን አይምሯን ይዤዋለሁ። አንድ ሌላ ተጨናንቃ እንድትጠፋ መርዝ ጠጥታ እንድትጠፋ በቃ ከዚህ በኋላ ተስፋ የለም። ይሄንን መድኃኒት ያስገዛሃት አንተ ነህ? ከልጆቿ ተደብቃ ገዛች። አንድ ትንሽ ልጅ አላት። ሶስተኛ ልጇ ነብዩ ይባላል። ነብይ ነው የሚሆነው እያለ ሁሌ እየጸለየባት ነው። ወደዚህ ላካት። ዊካቲና ማንዶ አንተ ክፉ አንተ ክፉ ሉካዛ ማንታ በዚህ መድኃኒት ልትገላት ነበረ? መቼ ልትገላት ነው? ዛሬ እዚህ ልታደር ብርድ ልብስ ይዛ የመጣችው እዚሁ ጠጥታ ልትሞት ነበር። እዚሁ ቸርች ውስጥ እንዴ አሰቃየኸን እኮ። አሰቃያችሁ? አንተ አሰቃየከን። እስኪ እየሰበሰብክ ወደ ጥልቁ እየጣልከን
ቆይ ነው ለዚህ ምን አልኳችሁ? ከአዞ ጥርስ ላይ ስጋ ትለቅማለህ እንዴ አንተ ዝም ብለህ ምንድን ነው? ቆይ ምን አልኳችሁ? ከአዞ ጥርስ ላይ ስጋ እየለቀም አስቸገርከን። ቆይ ወደ ጥልቅ እየጣልከን አስቸገርከን። ተንከራተትኩኝ። አሁንማ ተስፋ ቁርጥ ስማ ወይ እሺ ምን ሰርታል በሷ ላይ? ኧረ ስንት ያልሰራው ከልጅነቷ ጀምሮ። እሺ አንድ ከ83 ጀምሮ ሲጫወትባት ምን አርግ ነው? እስኪ ለምሳሌ ሆቴል አስገባት። አንድ እሷ የጨፈረች ቦታ ሁሉ ሰው ይገባል፣ ይወዷታል። የጨፈረችበት? አዎ። ጨፋሪ አረካት? ኧረ በሬዲዮም ትደፍር ነበር እሷ እንኳን በሙዚቃ። እሺ ሌላስ? አሁን ደግሞ ቆስቋሽ አርጊያታለሁ። የሺሻ ቤት ቆስቋሽ። ሺሻ ቤት? አዎ። ግን ልጇ አስቸገረኝ። ምን አይነት ልጅ ነው? ነብዩ ይባላል። እባክህ ምን አድርጎ ነው የሚያስጨንቅህ? እየጸለየ ውሃ እያመጣ ይደፋል። እናንተ ሰዎች ከዚህ በኋላ አስቸጋሪ ልጆችን ትወልዳላችሁ። አይ አማኝ ካለ ጮኸ አሜን በል። ዊካታኒያ ውሃ አምጥቶ ጸልዮ ሲደፋ ትቃጠላለህ? አቃተኝ። ስትቅም አስታውካታለሁ። አሁን ጫት ስትቅም ያስታውካታል። ስትበላ ወደ ላይ ይላታል። ልቧን አፍናታለሁ። በቃ አየና ዝም ብለሽ ሂጂና በቃ ከሞትሽም ከዳንሽም እዛ ሂጂ ብሎ ሲል ልጇ ዝም በል ብርድ ልብስ ያዝና እሱ ግቢ ገብተሽ ብቻ ተሰብስበን አንድ ላይ እንለቅ ብለን ነበረ። ይሄ መርዝ ይዤ የመጣሁት እዚህ ተሰብስበን አንድ ላይ ልናልቅ ነበር። ጥጥት አድርጌ ልታስደርጋት ነበረ። እንደምትዋረድ ታውቅ ነበረ። ኧረ ስንቴ ቀረስከን እኮ በቃ አልቀሃል አይደለ? አልቀናል። ዛሬ በእሳት አቃጥላለሁ። ለስንት ዓመት ነው የተጫወትክባት? እድሜ ዘመኗን አርጅታለች እኮ አሁን አረጀች። ዛሬ ትለመልማለች። አንተን አይደለ ያስረጃት? እኔ ግን ተስፋ አስቆረጥኳት፣ አላማ ቢስ አረኳት። ከትዳሯ 2002 ላይ በተንካት። ልጅ ብዬ የወለድኩት ዮሐንስ ፓስተር ሆነ እኮ ነው። አሁን የማዘው አንድ ነው። ለአንድና መጨረሻ እጢውን ኤችአይቪውን ይዘህ በኃይለኛ ድምፅ ክፈት አይኗን። በኃይለኛ ድምፅ ክፈት አይኗን። እየነን በኃይለኛ ድምፅ 3 ጊዜ ጮኸ እንድትለቃት። ጊዜ አልቋል። 1 2 3 1 የመጨረሻ ጮኸ ውደቅ። ስራ ይፍረስ። ቆይ እማዬ ናይ እስኪ ወደ እኔ ናይ። አቤት። ምንድን ነው የሆንሽው? እኔ እንጃ አባ። እንዴት መጣሽ እዚህ? እኔ አላውቅም። አታውቅም? አይዞሽ፣ ጌታ ኢየሱስ ደረሰልሽ። አሜን። ስምሽ ማን ነው? መድኃኒት። ሃይማኖትሽ ምንድን ነው? ሙስሊም ነበርኩ። አሁን ጌታን በቅርብ ነው ያገኘሁት። ቤተሰቦቼ ኦርቶዶክስ ናቸው። በባሌ ነው የሰለምኩት። አንቺ ሙስሊም ነበርሽ? አዎ። እስልምና ውስጥ ፈቲያ ተብዬ እጠራለሁ። ግን ከባለቤቴ ተለያይቼ እስላምን ቤት አልገባም፣ ኦርቶዶክስን ቤት አልገባም፣ ጴንጤም ጋር አልገባም። እግዚአብሔር ባረከኝ አኑረኝ እያልኩኝ በየሀገሩ ነው የምዞረው። ጭፈራ ቤቶች ላይ ትጨፍሪ ነበር? ሺሻ ቤቶች ላይ ሺሻ እኔም ነበረኝ። ዞሬ የምሰራውም ሺሻ ነበር። ስራሽ እሱ ነው? ኤችአይቪውም የማፀን እጥም ካንቺ ላይ ሄዷል። አሜን። ይሄንን መድኃኒት ዛሬ ለመጠጣት ነበር የገዛሽው?
ጽፌ ይዣለሁኝ ወረቀቱም ምን የሚል ነው የጻፍሽው? ነብዩ ካልነካኝ ዛሬ አልታልፍም ካለፍኩም እጠጣለሁ። እስኪ ወረቀቱን አውጪ። የደስታዬ እልልታ የደስታዬ እልልታ የደስታዬ እልልታ የደስታዬ የደስታዬ እልልታ የደስታዬ ንጉሥ ለሆነው ጌታ የደስታዬ እልልታ የደስታ አንጀትን በጣጥሶ ጨጓራን የሚበጣጥስ መድኃኒት ገዝታ መጣች። ኢየሱስ በስሟ በያዘችው ጠርቶ እንደዚህ አይነት ኢየሱስ የተባረከ ይሁን። ማይ ይሄንን መድኃኒት ገዝቻለሁ ብለሽ የነገርሽው ሰው አለ እዚህ ቤት? ኧረ ማንም አይማቅ። ጠዋት ነው የመጣሁት። ሻንጣዬን እዛ ጋር ከየት ነው የመጣሽው? ከሻሸመኔ። ከሻሸመኔ? የምኖረው ግን ሞያሌ ነው። ሞያሌ ነው። ስንት ልጆች አሉሽ? ይሄው 3ቱም ልጆቼ። ነብዩ ያንቺ ልጅ ነው? ነብዩ ሙአባ። ስንት አመቱ ነው ነብዩ? 12 አመቱ። እና ውሃ እየጸለየ ባንቺ ላይ ይደፋል? ቸርች እየመጣ ይጸለይና ላይ ይደፋል። ሲደፋ እንዴት ነው የሚያደርግሽ? የሆነ ያቃጥለኛል፣ ሰውነቴ ልቤን ያፍነኛል፣ ያቃጥለኛል። እዛ ቅዳሜ ዕለት የባለቤቴ እናት ላይ እጅ ጭኖ ጸለየና እማ ግፊት ከዚህ በኋላ ኪኒን አትወጪ ግፊት የለብሽም ብሎ ሲላት ልጄ በእናትህ አትፈላሰፍባቸው ስል እቺ ወስደሻት መርመሪያቸው ሲል ወስጄ ሰኞ ዕለት ጤና ጣቢያ ሳስመረምር 120 በ60 ነው ደማቸው። ከዛ አሁን ዛሬ እነሱ ፈተና ላይ ናቸው ያሉት። እኔን እዚህ እንድመጣ ላኩኝ። እሺ ሂጂ ብሎ ላኩኝ። እኔ ከነሱ ጋር አልኖርም፣ ከአባታቸው ጋር ነው የሚኖሩት። ኦኬ እኔ ሰው ቤት እየሰራሁ ነው የምኖረው። ኤችአይቪ እንዳለብሽ ታውቂያለሽ? ይኸው መድኃኒት ቤትም አለኝ። የምውጣውን ይኸው እንዳለ ሰብስቤያቸው ነው የመጣሁት። መድኃኒቶቼን ጠቅላላ ላሉጥ ለካስ ቀን ይመጣል ለሁሉ ጊዜ አለው ብድራትን ቆጥሮ ጌታ የሚመልሰው ቆሞ መጠበቅ ምንኛ መልካም ነው። በጊዜው ሲያደርገው ፍሬውም ጣፋጭ ነው። ለካስ ቀን ይመጣል ለሁሉ ጊዜ አለው ብድራትን ቆጥሮ ጌታ የሚመልሰው ታግሶ መጠበቅ ምንኛ መልካም ነው። በጊዜው ሲያደርገው ፍሬውም ጣፋጭ ነው። የመከረኝ የረዳኝን እግዚአብሔር አመሰግናለሁ። አሜን አመሰግናለሁ። አንዳንዴ ዝምታ ልብን ያሳዝናል። ስፍራን መጠበቅ ዋጋ ያስከፍላል። ቢሆንም በትዕግስት በጥላው ስር መሆን ሰልፍ ያለማምዳል፣ ያጸናል ጉልበትን። አንዳንዴ ዝምታ ልብን ያሳዝናል። ስፍራን መጠበቅ ዋጋ ያስከፍላል። ቢሆንም በትዕግስት በጥላው ስር መሆን ሰልፍ ያለማምዳል፣ ያጸናል ጉልበት